ማርያም የአስራት ልጆች የተዋሕዶ ወገኖች ክቡር አባታችን መላከ ሰባት የተቀደሱ ሀብተ ማርያም ደብራችን አስተዳዳሪ፣ ክቡር መላከ ኃይል ቀሲስ ጌትነት ፍሬሲ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን አስተዳዳሪ፣ ክቡራን ዲያቆናት፣ ሰንበት ትምህርት ቤት ዘማሪያን፣ አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ እንደዚሁም ወጣቶችና ሕፃናት በአምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንኳን አደረሳችሁ። አምላካችን እግዚአብሔር በምሕረቱና በይቅርታው በቸርነቱ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን በምሕረቱ በይቅርታው ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ለዚህ ለእኩለ ጾም ለደብረ ዘይት በዓል እንዳደረሰን እንደዚሁም ደግሞ ለብርሃነ ትንሣኤው ሁላችንም በሕይወትና በሰላም በጤና ጠብቆ ያድርሰን። እንግዲህ ዛሬ የምንነጋገርበት የትምህርታችን ርዕስ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ቃሉንም አብረን እንለዋለን። እስከ መጨረሻ የጸና እርሱ ይድናል። እንግዲህ ይህንን ቃል በማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ የምናገኘው ኃይለ ቃል ነው። ወዘሰ አስለፈ ትዕግስቶ ውእቱ ይድህን ይላል በግዕዙ። በግዕዙ ትዕግስትን ያጸና እርሱ ይድናል። አባቶቻችንም ይህንን ሲተረጉሙ ደግሞ እነሆ መከራውን ፍዳውን የታገሰ እርሱ ይድናል ብለው ተርጉመውልናል። እንግዲህ ዛሬ ብዙ ነገሮችን የምናስብበት እንዲሁም ደግሞ ወንጌሉም ላይ እንደተጻፈው የበለጠ ነገረ ምጽአቱን የምናስብበት ዕለት ነው። እንግዲህ ስለ ነገረ ምጽአቱ ወይም ደግሞ ስለ መጨረሻው ስለ ዓለም ፍጻሜ ስለ ህልቀተ ዓለም አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ወይም ደግሞ በዛ አጠገብ ስላስተማረ ዕለቱ ዛሬ ደብረ ዘይት ተብሏል። ሊቁ ቅዱስ ያሬድም ይህንኑ የወንጌሉን ቃል ማቴዎስ ወንጌል ምዕራፍ 24 ዛሬ የተነበበልንን ከቁጥር 1 እስከ 36 ያለውን ኃይለ ቃል መነሻ በማድረግ መዝሙሩን ከደብረ ዘይት ጋር አያይዞ ዘምሯል ማለት ነው። በዚህም ምክንያት የዚህ የጾሙ እኩሌታ ሰንበት ከዚህ በፊት እንዳየነው ማለት ነው ደብረ ዘይት ተብሎ ተሰይሟል ማለት ነው። እንግዲህ ደብረ ዘይት ማለት የወይራ ዘይት ያለበት ተራራ ማለት ነው። ስለዚህ ያ ተራራው ባለው ነገር የተሰየመ ነው። እንግዲህ ይህች ደብረ ዘይት የምትባለው በኢየሩሳሌምና በዚች በደብረ ዘይት ምናልባት የሄብሮን ሸለቆ ካልሆነ በስተቀር በጣም ቅርብ እንደሆኑ ይነገራል። እና አምላካችን ጌታችን ኢየሱስ ክርስቶስን ብዙ ታምራትን ብዙ ነገሮችን በዛም ቦታ አድርጓል ማለት ነው። እንግዲህ ደብረ ዘይት በሐዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም ታላቁ ንጉሥ ዳዊት ልበ አምላክ የተባለው ከልጁ ከአቤሴሎም በሸሸ ጊዜ የተሸሸገው በዚህ በደብረ ዘይት እንደነበር እንዲሁም ደግሞ ነቢዩ ዘካርያስም ስለ በመጨረሻው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ እግሮቹም ደግሞ በደብረ ዘይት እንደሚቆሙ የተናገረውን ትንቢት በትንቢተ ዘካርያስም ላይ እናገኛለን። እንግዲህ ይሄ ሁሉ የተነገረለት ነው ማለት ነው። ደብረ ዘይት አምላካችን ጌታችን ኢየሱስ ክርስቶስም በመዋዕለ ትምህርቱ ብዙ ጊዜ የሚያድርበት ቦታ በደብረ ዘይት በኤሊዮን እንደሆነ ሉቃስ ወንጌላዊ ይገልጽልናል። መዓልተ ይውል በምኵራብ ወሌሊተ ይቤይት በደብረ ዘይት፣ ቀን ቀን በምኵራብ ያስተምራል፣ ሌሊት ደግሞ በደብረ ዘይት ያድር ነበረ ይላል። ስለዚህ በደብረ ዘይት ይህንን ሁሉ ያደርግ ነበረ። እንግዲህ በጌቴሴማኒ በዛው አጠገብ ያለች ስለሆነ ነው ጌታችን ኢየሱስ ክርስቶስ ምስጢረ ጸሎትን ለደቀ መዛሙርቱ ያስተማረው ማለት ነው። ስለዚህ እንግዲህ በዚህ ቦታ ነው ደቀ መዛሙርቱ ቀርበው ጌታችን ኢየሱስ ክርስቶስን ጠየቁት። የመምጣት ወራት የመጨረሻው ዘመን ምልክቱ ምንድን ነው? መጀመሪያ እንደው ደቀ መዛሙርቱ ያሳዩት ቤተ መቅደስን ነበረ። ታላቁን ያን ሶሎሞን የሰራውን ታላቁን ቤተ መቅደስ አሳዩት። እንደውም ነጸብራቁ ፀሐይ ወጥቶ የቤተ መቅደሱ እይታ ልዩ ሆኖ ይታይ ነበርና ጌታ ሆይ ይህ የምታየው የሚፈርስ ይመስልሃል አሉ። እርሱም ወዲያውኑ ድንጋይ በድንጋይ ላይ እንዲሆኑ አይቀርም ይፈርሳል አላቸው። እሱ በምሳሌ የተናገረው አንደኛ ቤተ መቅደስ የተባለ ሰውነቱ በ3 ቀን 3 መዓልት 3 ሌሊት በከርሰ መቃብር እንደሚያድር ሲገልጽላቸው ነው። ሁለተኛ ደግሞ በጥጦስ ዘመን እነሱ ካስተማራቸው
በ70 ዓመተ ምህረት ጥጦስ ወደ ኢየሩሳሌም ሄዶ ያንን ታላቅ ቤተ መቅደሳቸውን እንደሚያፈርስ እነሱም ላይ መከራ እንደሚመጣባቸው እንግዲህ በዚህ በማቴዎስ ወንጌል አንዱ የተነገረውን ትንቢት በዛ ዘመን የተፈጸመ ነውና ያ ትንቢት እንደሚፈጸም ነው የነገራቸው። ስለዚህ ምልክቱን ምንድን ነው ብለው በጠየቁበት ሰዓት ብዙ ምሳሌዎችን ብዙ ነገሮችን ነው የነገራቸውና ከነዛ መካከል እንግዲህ ጥቂቶቹን እንመለከታለን ማለት ነው። ምክንያቱም በዚህ ዘመን የምናየውና እኛም ደግሞ ልንማርበት ስለሚገባ የተነገረው ደግሞ ለዚህ ነው እንድንጠነቀቅ ራሳችንም ደግሞ እንድንዘጋጅ የሚያደርገን ስለሆነ ማለት ነው። እና በመጀመሪያ የነገራቸው ምንድነው? ውቁ ኢያሱቱክሙ ብዙሃን ይመጽኡ በስሜ፣ ብዙዎች በስሜ ይመጣሉና እንዳያስቷችሁ ምን አድርጉ ይላል? ተጠንቀቁ፣ እንዳያስቷችሁ አስተውሉ ነው ያለው። ስለዚህ የመጀመሪያው ስለ እምነት ስለ ሃይማኖት ነው ያስተማረው ማለት ነው። በእምነት በሃይማኖት መጽናት እንደሚገባ ያስተማረው ያስጠነቀቀውን ነገር ነው የምናገኘው። ውቁ ኢያሱቱክሙ እነሆ እንዳያስቷችሁ ተጠንቀቁ፣ ብዙዎች በስሜ ይመጣሉ ተብሎ የተነገረው ትንቢት ነው። እንግዲህ እስካሁን ድረስ እያየ ነው። እንግዲህ ይህንን ጌታችን ኢየሱስ ክርስቶስ ከተናገረበት ዘመን ጀምሮ እስካሁን ስንመለከት ምን ያህል ሐሰተኛ ነቢያት እንደተነሱ፣ ምን ያህል ሰዎች ደግሞ ከእምነት ከሃይማኖታቸው እንደወጡ የምንረዳው ነው ማለት ነው፣ ባለንበትም ዘመን ማለት ነው። ይህ ግን ሊሆን ግድ ነው፣ ትንቢት ነው። ነገር ግን እኛ ደግሞ የትንቢቱ እንዳይፈጸምብን እያንዳንዳችን ማድረግ የሚገባንን ከዚህ ክፍለ ትምህርት እንድንማር ነው ማለት ነው። ስለዚህ የመጀመሪያው ብዙዎች ሐሰተኞች ነቢያት ይመጣሉ፣ ያውም ደግሞ የሚመጡት በማን ስም ነው ይላል? በክርስቶስ በስሜ ይመጣሉ ነው። ብዙሃን ይመጽኡ በእንተ ስሜ፣ ብዙዎች በስሜ ይመጣሉ። ዛሬ የመጡት በሌላ ስም አይደለም፣ በእመቤታችን ስም ወይም ደግሞ በቅዱሳን ስም ወይም በሌላ ስም አይደለም፣ በራሱ በክርስቶስ ስም በኢየሱስ ክርስቶስ ስም ነው። እና ይህ ነገር እንደሚሆን አስቀድሞ ተናግሯል ማለት ነው። ሌላው ደግሞ ምንድነው? በዚህ ዓለም ላይ ስለሚሆነው ነገር፣ በዓለም ላይ ስለሚፈጸመው ነገር ነው የሚናገረው። ይሄም እንግዲህ በዘመናችን የምናየው ነገር የሚያመለክት ነው። እና ስለዚህ ሁለተኛው በዚህ በዓለም ላይ እያላችሁ እነሆ ብዙ የጦርነትን ወሬ ትሰማላችሁ ብሎ የተናገረው ቃል አለ። እንግዲህ ጦርነትን አሁን በአሁኑ ዘመን የምንሰማው ነው። እንደውም ረሃብ፣ ቸነፈር፣ የምድር መናወጥ። እንግዲህ የምድር መናወጥ በተለይ በአሁኑ ዘመን ሁላችንም እንደምናየው በሀገራችን እንኳ በተከታታይ በብዙ ጊዜ ምን ያህል ይሄ ነገር እየተደጋገመ እንደሆነ እንሰማለን። ስለዚህ በምድር ላይ የሚሆነውን ነገር እንግዲህ አምላካችን ጌታችን ኢየሱስ ክርስቶስ አስቀድሞ ተናግሯል። በእኛ ዘመን ደግሞ አሁን የበለጠ እየባሰ ያለበት ዘመን እንደሆነ ይነግረናል። ነገር ግን ይህንን ሁሉ በሰማችሁ ጊዜ ጊዜው እየደረሰ እንደሆነ እንድታስተውሉ ነው። አስተውሉ፣ እንደውም አትደንግጡ ያለው። ጦርነትን በሰማችሁ ጊዜ፣ ረሃብን በሰማችሁ ጊዜ፣ መከራን በሰማችሁ ጊዜ፣ የሰዎችን ጭካኔ ባያችሁ ጊዜ፣ የሚፈጸመውን ግፍ በተመለከታችሁ ጊዜ፣ በምድር ላይ የሚሆነውን ነገር ስትመለከቱ ከዚህ በፊት ያልሆነ ነገር በምታዩበት ጊዜ አትደንግጡ ብሎ አስጠንቅቆናል ማለት ነው። ምክንያቱም በእምነታችን ስንደነግጥ ወይም ደግሞ በእንደዚህ አይነት ነገር እንደው ራሳችንን መቆጣጠር ሲያቅተን በብዙ ነገር እንፈተናለን። በሃይማኖታችን እንፈተናለን፣ በእምነታችን እንፈተናለን፣ በብዙ ነገር እንፈተናለን። እና እነዚህ ነገሮች በሚሆኑበት ሰዓት አትደንግጡ፣ ነገር ግን አስተውሉ። የተነገረው ቃል አስተውሉ ነው። እንደው ምንድን ያለው? በተቀደሰው ስፍራ እንኳ የማይሆን ነገር በምታዩበት ሰዓት አንባቢ ያስተውል ያለ ነው። ነቢዩ ዳንኤል እንደተናገረው በቤተ መቅደሱ ወይም በቅድስናው ስፍራ ርኩሰት ነገርን በምታዩበት ሰዓት የዛን ጊዜ አንባቢው ያስተውል ይላል። እንግዲህ አንባቢው የተነገረው ለአንባቢ ቢሆንም እኛም ዛሬ የምናነበው የምንተረጉመው ወይም ደግሞ የምንሰማው ልናስተውለው እንደሚገባን ያመለክታል ማለት ነው። ስለዚህ እያንዳንዱን ነገር ልናስተውለው እንደሚገባ ለካ ነገር ተነግሯል፣ በትንቢት የተነገረ ቃል ነውና አሁን እየተፈጸመ በዘመናችን በዓይናችን ስናይ በጆሮአችን ስንሰማ ይሄ ነገር እየሆነ ያለ ነው። ምን ያስተምረኛል? ምን መልእክት አለው ብለን እንድንማር ያደርገናል ማለት ነውና ስለዚህ አንዱ ይህ ነው። ሌላው ደግሞ ይህ የመንግስት ወንጌል በዓለም ይሰበካል ይላል። ወንጌል ይሰበካል በተለያየ መንገድ ማለት ነው። ዛሬ ወንጌል የማይሰበክበት የለም። ሁሉ ጊዜ እኛ እንሰማለን፣ የእግዚአብሔር ቃል እንሰማለን።
ዛሬ በየሚዲያው በማንኛውም አጋጣሚ በሁሉም ነገር እንሰማለን። ስለዚህ ይህ ትንቢቱ ነው። እንኳን የወንጌል ቃልን እንኳን የሚያምኑትና የማያምኑት በአሕዛብ ቤት ሳይቀር ነው የወንጌል ቃል ይሰማል። ዛሬ ወንጌሉን የማይሰማ የለም። ምናልባት እኮ እኛ እዚህ ስናስተምር ነገ ሚዲያ ላይ ቢወጣ ማንኛውም ሰው እምነት የሌለውም ይሰማል። ስለዚህ ግን ይህ ወንጌሉ የሚሰበክ ዘንድ ነው። በተለያዩም ሰዎች የአማንያን ባልሆኑ በክርስትናም ሆነ በሌላም ውስጥ ያሉ ሁሉ የሚሰሙበት አጋጣሚ ይፈጠራል ማለት ነው። ይሄ ደግሞ እየሆነ ያለበት ዘመን ነው። ምክንያቱም ይህ ይሆን ዘንድ ግድ ነውና አምላካችን አንድ ነገር ሲያደርግ ለሰዎች ሳይናገር ሲያስተምር አይደለም፣ አስቀድሞ አስጠንቅቆ ነው። በኖህ ዘመን እኮ ያ ማየ አይ የጥፋት ውሃ የመጣው እንዲሁ ድንገት አይደለም፣ ተነግሮ ነው። አስቀድሞ ለኖህ ነገረው። መርከብን ስራ ተዘጋጅ አለው። ምድር በንፍር ውሃ ትጠፋለች፣ ስለዚህ መዘጋጀት አለባችሁ ብሎ ነገረው። ኖህ እንደ አቅሙ እሱ በታዘዘው መሰረት መርከብን ሰራ። ለሰዎቹም ነገራቸው። የጥፋት ውሃ ይመጣልና እባካችሁ ንስሐ ግቡ አላቸው። የዛን ጊዜ እንደውም ቀኑ ሁሉ ታውቆ ነበረ። ስለዚህ የሚመጣው በ120 ዘመን ነው ተባለ። 120 ዘመንማ ብዙ ነው። እስከዛ ድረስማ እንደፈለግን ማድረግ እንችላለን። እንደውም በ100 ዘመን እንበላለን፣ እንጠጣለን፣ እናገባለን፣ እንጋባለን፣ እንወልዳለን፣ በቃ የሥጋዊ ስሜታችን ሁሉ እንፈጽማለን። 20 ዘመን ሲቀረን ንስሐ እንገባለን አሉ። ነገር ግን ያንንም አልተጠቀሙበትም። ያችም 20 ዘመን ሳያውቋት አለፈች። በመጨረሻ የጥፋት ውሃ መጣ። ከምድርም የምድር ዓለቶች ተሰነጣጠቁ፣ የሰማይ መስኮቶች ተከፈቱ። ያው እንግዲህ የጥፋት ውሃ ብዙዎቹን አጠፋቸው ማለት ነው። ኖህና ቤተሰቡ 8 ሰዎች ብቻ ናቸው የተረፉት ማለት ነው። በመጨረሻም እንደዚህ ይሆናል። ከማሁ ምጽአቱ ለወልደ እጓለ እመሕያው፣ የወልደ እጓለ እመሕያው የክርስቶስን ማመጣት እንደዚህ ይሆናል፣ ድንገት ይሆናል። ነገር ግን ድንገት ሲሆን ደግሞ አስቀድሞ ተናግሮ ነው። ለኖህ እግዚአብሔር እንደነገረው ዛሬም እግዚአብሔር አምላክ ለእኛ በወንጌል እየነገረን የሚመጣውን ነገር የሚሆነውን ነገር እየነገረን ነውና እኛም እንደ ኖህ ዘመን ሰዎች እንዳንዘናጋ እያንዳንዳችን ልንዘጋጅ እንደሚገባ ያመለክታል ማለት ነው። ሌላው የተነገረው ምልክት ከአመፃ ብዛት የተነሳ ኖህ ፍቅር ትቀዘቅዛለች። የሰው ልጆች ፍቅር ይቀንሳል። ሰዎች የነበራቸውን ፍቅር ይቀንሳል። አሁን የምናየው ነገር ነው። ሰው በፊት የነበረው ፍቅር እየቀነሰ እየወረደ ያለበት ዘመን ቢኖር ይህ ዘመን ነው። ስለዚህ ፍቅራችን እየቀዘቀዘ ከመጣ እንግዲህ አንዱ ይሄ ምልክት ነው ማለት ነው። ዮሐንስ በራእዩ በአንድ ወቅት የተናገረው ቃል አለ። እነሆ የቀድሞ ፍቅርን ትተሃልና እነሆ ገሥጽሃለሁ እያለ ይናገራል። የቀድሞውን ፍቅር ዛሬ የቀደመውን ፍቅር የተውንበት በብዙ ነገር ማለት ነው። ስለዚህም ደግሞ ከዚህም በላይ ደግሞ ወደፊትም እንደዚሁ ማለት ነው። ሰዎች የነበረ ለቤተ ክርስቲያን ያላቸውን ፍቅር፣ ለቤተ ክርስቲያን አባቶች ያላቸውን አክብሮት፣ እንደገናም ለእምነታቸው ለሃይማኖታቸው ያላቸውን ፍቅር፣ ለወዳጆቻቸው ለቤተሰቦቻቸው ያላቸውን ፍቅር፣ በአጠቃላይ ፍቅር ለሚያስፈልገው ሁሉ ያለንን ፍቅር እንዳይቀዘቅዝ ወይም የፍቅር እየቀዘቀዘ ከሆነ ምልክቱ በራሳችን ሕይወት እየታየ ነው ማለት ነው። ስለዚህ እነሆ ከአመፃ ብዛት የተነሳ ከሰው ልጆች ፍቅር ይቀዘቅዛል የተባለው ይህም እየሆነ ያለበት ነገር ነው ማለት ነው። እንግዲህ በአጠቃላይ የሚያስጨንቅ ጊዜ ይመጣል። በምንሰማው ነገር የምንጨነቅበት የሚያስጨንቀን ነገር፣ በምናየው ነገር የሚያስጨንቅ ዘመን እንደሚመጣ ይህም እንግዲህ አንዱ የተነገረው ትንቢት ነው ማለት ነው። ስለ ስሙ በስሙ ስላምን እንደውም ክርስቲያን ስለሆንን እውነተኛ ክርስቲያኖች በመሆናችን ደግሞ እነሆ በአሕዛብ ዘንድ ትጠላላችሁ፣ በሌሎች ዘንድ የተጠላችሁ ትሆናላችሁ የተባለው። ያ ጥላቻ ደግሞ ሰዎች እንዲገፉ፣ ሰዎች እንዲገደሉ፣ ተላልፈው እንዲሰጡ ይሆናል ማለት ነው። ይሄ የምናየው ነው። ዛሬ ኦርቶዶክሳውያን በሀገራችን ምን አይነት ነገር እየደረሰባቸው እንደሆነ እናያለን። በእምነታችን በሃይማኖታችን ምን አይነት ነገር እንደሚመጣብን አምላካችን አስቀድሞ ነግሮናል። በሐዋርያትም ዘመን እንደዚሁ ተደርጓል። ስለዚህ ይህ ይሆን ዘንድ ግድ ነው። ይሄ በሚሆንበት ሰዓት ግን ምን ማድረግ ነው ያለብን የሚለውን እንድናስበው ያደርገናል ማለት ነውና ስለዚህ እነዚህ እንግዲህ እንደ ዋና የተነገሩ ምልክቶች ናቸው ማለት ነው። እንግዲህ ብዙ ናቸው። በማቴዎስ ወንጌል ምዕራፍ 24 በእውነት ከቁጥር 1 ጀምሮ ስናነብ እነዚህም በዝርዝር ነው የምናገኛቸው እያንዳንዱን ነገር ማለት ነው። ነገር ግን እነዚህ ነገር እንሰማለን፣ እየሆኑም ነው፣ ወደፊትም ይሆናሉ።
ነገር ግን ምንድነው ማድረግ ያለብን የሚለው ጌታችን ምልክቱን ብቻ የሚፈጸመውን ትንቢት ብቻ ተናግሮ አይደለም ያቆመው። ለነዚህ ደግሞ ምን ማድረግ እንዳለብንም ይነግረናል። ከዛ በፊት ግን በእውነት እነዚህ ትንቢቶች እንደው በራሳችን ሕይወት ውስጥ እየተፈጸሙ አይደለም የሚለውን ሐዋርያትም እንደዚሁ ጌታችን ኢየሱስ ክርስቶስ የተናገረውን መነሻ አድርገው ያስተማሩት ትምህርት አለ። ለምሳሌ ሐዋርያው ቅዱስ ጳውሎስ የተናገረው ቃል አለ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 6 እስከ 7 ድረስ ማለት ነው። ቅድም እንዳልኳችሁ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን ወቁ። በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይሆን ወቁ። ብዙዎች ራሳቸውን ይወዳሉ፣ ገንዘብን ይወዳሉ፣ እርቅን የማይወዱ ይሆናሉ። ክፉ አመፃ ይበዛል፣ በምድር ላይ ያለው ነገር ሁሉ ክፉ ነገር ይሆናል ብሎ እንዳለ በዚህ ዘመን የሚሆነውን ነገር በግልጽ ይናገራል ማለት ነው። ስለዚህ ይህ ነገር በሚሆንበት ሰዓት እንዴት ነው ለምንድን ነው ይሄ የሆነው ብለን ራሳችንን እንድንጠይቅ ያደርገናል ማለት ነው። ስለዚህ በመጨረሻው ዘመን ይህ ይሆናል ብሎ ሐዋርያ ቅዱስ ጳውሎስ በእውነት በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ያለውን ስናነብ እያንዳንዱን እየዘረዘረ ማለት ነው። በቃ በእኛ ዘመን ያለው ሰዎች የአምልኮ መልክ አላቸው፣ ነገር ግን ኃይሉን ክደዋል። አንዳንዴ እግዚአብሔርን የምናመልክ እንመስላለን፣ አሁን እንጸልያለን፣ ወደ እግዚአብሔር ቤት እንመጣለን። ነገር ግን ደግሞ የእግዚአብሔር ኃይሉን የማናስብበት ሁኔታ አለ። የእግዚአብሔር ኃይል እኮ አለ። እንዲህ በመጨረሻ እኮ ፍርድ አለ። በእያንዳንዳችን ላይ የመጨረሻ ፍርድ ይመጣል። ያ ፍርድ በሚመጣበት ሰዓት ደግሞ ማን ነው በእግዚአብሔር ፊት የሚቆመው? በዚህ በመዝሙር 49 ቁጥር 1 ዛሬ በተሰበከው ምስባክ ላይ ማን ነው? እግዚአብሔር እስተገሃደ ይመጽእ፣ አምላካችን እግዚአብሔር በግልጥ ይመጣል። እሳት ይነድድ ቅድሜሁ፣ በእሳትም ደግሞ በፊቱ ይነዳል። ስለዚህ እግዚአብሔር አምላክ በግልጽ የሚመጣበት ሰዓት አለ። ወአምላክን ኢያርምም፣ አምላካችንም ዝም አይልም ይላል። ስለዚህ አምላካችን ለፍርድ የሚመጣበት ሰዓት አለ። እንግዲህ በደብረ ዘይት በዚህ ዕለት አንዱ የምናስበው ነገር ዳግመኛ አምላካችን የሚመጣበት ጊዜ እንዳለ አስቀድሞኛል ለማዳን በትሕትና ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዶ በቤተልሔም ራሱን ዝቅ አድርጎ በትሕትና ተወልዶ እንደ ሰው ቀስ በቀስ አድርጎ ለእኛ ሲል መከራ ሞት ተቀብሎ አድኖናል። አሁን ግን የሚመጣው እንደዚህ አይደለም። በክበበ ትስብእት በግርማ መንግሥቱ ነው የሚመጣው። የሚመጣውን ደግሞ ለምንድን ነው? ለፍርድ ነው። ስለዚህ መልካም ካደረግን የሕይወት ትንሣኤ እንድናገኝ፣ ክፉ ካደረግን ደግሞ የፍኖ ሊፈረድብን ማለት ነው። የሐሳብ ፍርድ አለ ማለት ነው። ስለዚህ ይህ ስለሚሆን ይህንን እያሰብን እነሆ አምላካችን እግዚአብሔርን በፍጹም ልናመልከው ይገባል። አምላኬ ሆይ እንዴት ነው የምታደርገኝ? በዛ ሰዓት በፍርድ ቀን በፊት በምቆምበት ሰዓት እንዴት ነው የምታደርገኝ? በተናገርኩት ቃል በሰራሁት ስራ በእያንዳንዱ ነገር እንዴት ሆናለሁ ብለን ራሳችንን እንድናስብ ያደርገናል ማለት ነውና፣ ስለዚህ በዚህ በሚያስጨንቅ ዘመን እነሆ ክፉ ነገርን እንዳናደርግ አምላካችን እግዚአብሔር ሁላችንን ይርዳን። ሐዋርያው ቅዱስ ጴጥሮስም እንደዚሁ ይህንኑ ቃል ይደግማል። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ እንዲህ ይላል፣ በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ብዙ ዘባቾች በመዘበት ይመጣሉ። እንደ ራሳቸው ምኞት። ዛሬ ሰዎች እንደ እግዚአብሔር ፍቃድ ወይም እንደ እግዚአብሔር ቃል ወይም ደግሞ እንደ ቤተ ክርስቲያን ስርዓት ሳይሆን ሰዎች እንደገዛ ምኞታቸው የሚመላለሱበት ዘመን፣ ሌላ ይቅርና መጽሐፍ ቅዱስንም በራሳቸው የሚተረጉሙበት በዚህ በአንደኛ ጴጥሮስ ላይ እንደተነገረው እነሆ የእግዚአብሔር ቃል እንዲሁ ከሰው የመጣ አይደለም፣ ቅዱሳን ሰዎች በመንፈስ ቅዱስ ተመርተው የተናገሩት ነው፣ ማንም እንደ ራሱ ሊተረጉመው አይገባም የተባለው እና ስለዚህ መጽሐፍ ቅዱስን ሳይቀር እንኳ በራሳቸው በማይሆን ነገር የሚተረጉሙ እንደሚመጡና ይህ ሁሉ እንደሚሆን ይነግረናል ማለት ነው። በመጨረሻ ዮሐንስ በራእዩም እንደዚሁ ይናገራል። ያ በመጨረሻው ዘመን በተለይም የሐሳዊ ዘመን የምንለው ማለት ነው። እንግዲህ የነገረ ምጽአትን ስናስብ አስቀድሞ ጌታችን ኢየሱስ ክርስቶስ በጥጦስ ዘመን ስለሚሆነው ተናግሮ ነበር። በመጨረሻ ደግሞ በሐሳዊ መሲህ ዘመን የመጨረሻው ሐሰተኛው መሲህ የሚመጣበት ዘመን አለ በመጨረሻው ጊዜ እና በዛ ዘመን አሁንም ካለንበት ጊዜ ጀምሮ የሚመጣው የአውሬው ዘመን ምን አይነት እንደሆነ ዮሐንስ በራእዩ በሚገባ ገልጾልናል። በዮሐንስ ራእይ ምዕራፍ 13 ከቁጥር 1 እስከ 18 ላይ ማንበብ እንችላለን እና በዚህም ላይ ምንድን ነው የሚለው? ታላቅም ነገርና ስድብን የሚናገርበት አፍ ተሰጠው፣ እነሆ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም እነሆ ይሰድብ ዘንድ
አፍ በሰማይም የሚያድሩትን ሊሳደብ አፉን ከፈተ ይላል። እንግዲህ ዲያብሎስ እንዲህ የሆነበት ዘመን ላይ ነው የምናየው። በሰዎች ላይ አድሮ እነሆ እግዚአብሔርን አምላክን ፈጣሪን ያህል እነሆ እንግዲህ መስደብ ማለት በጣም ከባድ ነው። በዚህ በጌታችን መድኃኒታችን በወንጌል ሲያስተምር ሰዎች የሰሩት ኃጢአት ሁሉ ይሰረያል፣ ነገር ግን መንፈስ ቅዱስን የሚሰድብ ኃጢአቱ አይሰረይለትም ይላል እና ሰዎች በሃይማኖት ላይ ሰዎች በፈጣሪ ላይ ይህን ያህል ነገር የሚያደርጉ እንደሆነ እነሆ አስቀድሞ ትንቢት ተናግሯል ማለት ነው። እንደውም እግዚአብሔርንም ይላል። ከዛ ደግሞ ማደሪያ የሆኑ ቅዱሳንን እመቤታችን ማደሪያ መለኮት ናት። የእግዚአብሔር ማደሪያ የሆነችውን እነሆ ቅዱሳን መላእክት የእግዚአብሔር ማደሪያዎች ናቸው፣ በሰማያት ያሉ ናቸው። የእግዚአብሔር መላእክትንም ቅዱሳንንም ቤተ ክርስቲያን የእግዚአብሔር ማደሪያ ናት፣ ቤተ ክርስቲያንንም በአጠቃላይ ማለት ነው እና ይህ ነገር ይሆናል ነው የሚለው። ስለዚህ እነሆ ይህም ደግሞ ቅዱሳንንም ይዋጋቸው ዘንድ ይነሳል፣ ቅዱሳንንም ይዋጋቸው ዘንድ። ስለዚህ ይህ የሚሆንበት ዘመን ላይ ያለው ነው እና በዚህ ዘመን እያንዳንዳችን አንደበታችንንም ሳይቀር ልንጠብቅ ይገባናል። በእውነት በዚህ በአውሬው ዘመን ነው፣ በዚህ በመጨረሻው ዘመን እኛ ማብረን ከሚሳደቡ ጋር የምንሳደብ ከሆነ ልዩነታችን ምንድን ነው? ካላመኑ ካልተጠመቁ እኩል የምንሆን ከሆነ ልዩነታችን ምንድን ነው? ካልተማሩ ወንጌል ካልተሰበካላቸው እኩል የምንፈርድ ከሆነ ልዩነታችን ምንድን ነው? ቅድም በቅዳሴው በቅዱስ አትናቴዎስ ላይ ሲባል ሰምተናል። ልበ አምላክ ዳዊት የተናገረው ተናግሮ እነሆ ማን ነው በተቀደሰው ተራራ ሊቆም የሚችል? በእግዚአብሔር ተራራ ሊቆም የሚችል ወደ መቅደሱስ የሚገባ ማን ነው? አንደበቱ እነሆ የጠበቀ ከክፎች ጋር ያልተባበረ እነሆ በወንድሙ ላይ እነሆ በሽንገላ ያልማለ ይህን ያደረገ እሱ በእግዚአብሔር መቅደስ ለዘላለም ሳይታወቅ ይኖራል ይላል። ይህን ካላደረግን ግን ወደ እግዚአብሔር መቅደስ ወደ ሰማያዊ መንግስት እንዴት ልንገባ እንችላለን? ስለዚህ ይህም በእኛም እንዳይፈጸም ልንጠነቀቅ ይገባናል ማለት ነው። እንግዲህ የተነገረው ብዙ ነገር ነው። ነገር ግን ይሄ ሁሉ በሚሆንበት ሰዓት እኛስ ምን ማድረግ አለብን የሚለውን በአጭሩ ተመልክተን እንደ እግዚአብሔር ፍቃድ ትምህርታችንን እናጠናቅቃለን። እንግዲህ ሁሉ ትንቢት እየተፈጸመ ነው። ቅድም እንዳልኩት በሃይማኖት ምክንያት ምን እንደሚመጣ ተነጋግረናል። በማህበራዊ ሕይወት ምን እንደሚደርስ ተነጋግረናል። ፍቅርን በማጣት እንደገናም ደግሞ በኑሮ በረሃብ በቸነፈር በምድር መናወጥ ይሄ ሁሉ እንደሚሆን ተናግረናል። ሰዎች ደግሞ በራሳቸው ባህሪ ካለን ከምንናገረው ከምናስበው ከዚህ ሁሉ የሚመጣውን ነገር ተመልክተናል። ግን ይህ ሁሉ በሚሆንበት ሰዓት ምን ማድረግ አለብን? የመጨረሻው መጽሐፍ በሚመጣበት ሰዓት ምን ልናደርግ ይገባል የሚለውን እነሆ እንግዲህ ወንጌል የሚናገረን ነገር አለ። የመጀመሪያው ምንድን ነው? በጸሎት መትጋት። ሉቃስ 21:36 ላይ እንዲህ ይላል፣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ይላል። ስትጸልዩ ምን አድርጉ? ሁልጊዜ አላችሁ። ስትጸልዩ ሁልጊዜ ትጉ። ተግተን ልንጸልይ ይገባል። እንዲህ ከሚመጣው ለማምለጥ ከፍርድ ለማምለጥ ከዚህ በመጨረሻውን ጊዜ ካለው ፍርድ ለማምለጥ ስትጸልዩ ትጉ ነው። ምን ያህል በጸሎት እየተጋለው? ስንቶቻችን እንጸልያለን? ስንቶቻችን በቤታችን እንጸልያለን? ስንቶቻችን እንደው ቢያንስ በቀን ወይ ጠዋትና ማታ ምን ያህል እንጸልያለን? ከዛም ውጭ ደግሞ በምንጸልይበት ሰዓት ምን ያህል ከልብ ሆነን እንጸልያለን? ምን ያህል ለጸሎት እንተጋለን? አንዳንድ እኮ ቤተክርስቲያንን በሳምንት አንድ ቀን መጥቀም እንኳ ያው ሰዓቱ እንዴት ምን ያህል እንግዲህ እንደሚደክመን ከድካም የተነሳ ደግሞ ያው ሁላችንም እንደምናውቀው ነውና እንዴት እንደምንሆን እናውቃለን። ነገር ግን ስትጸልዩ ትጉ ነው የተባለው። በጸሎት እንድንተጋ ነው ቤተክርስቲያን እንደዚህ ቅዳሴውን እንዲቀደስልን ያደረገችው። ዛሬ ቅዱስ አትናቴዎስ ነው፣ ረጅም ቅዳሴ ነው እና በቃ በዚህ እንድንተጋ ምን ያህል መትጋት ደግሞ በእግዚአብሔር ዘንድ ክብር እንደሚያሰጥ ተግታ እነሆ መትጋት እንደው መጽሐፍ ቅዱስ ይነግረናል ማለት። ስለዚህ በጸሎት እንድንተጋ፣ በሃይማኖታችን እንድንተጋ፣ በመልካም ነገርን በማድረግ እንድንተጋ አምላካችን ስትጸልዩ ትጉ ነው ያለው። እንደገናም ደግሞ ትጉ ወጸልዩ ከመ ይትባኡ ውስተ መንሱት በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ እንደተገለጸው ማለት ነው። እንደ ወደ ፈተና እንዳትገቡ ምንድን ይተባሉ? ወደ ፈተና እንዳትገቡ ይገርም፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው። አሁን ያ ፈተና የተባለው መከራ ነው። ይሄ የሚመጣው መከራ
እነሆ በሃይማኖት የሚመጣብን መከራ፣ እነሆ በራሳችን የሚመጣብን መከራ፣ ይህ ከዚህ ሁሉ እንድናመልጥ ከኃጢአት እንድንድን ከኃጢአት ከፍዳ ከመከራ እንድንድን ተግተን ልንጸልይ ይገባናልና እንደው በእውነት መምጣታችን ማስቀደሳችን የእግዚአብሔርን ቃል መስማታችን በቤተ ክርስቲያን መገኘታችን ይሄ ደግሞ ተግተን ከሚመጣው ነገር እንድንድን ራሳችን ለመጠበቅ ነውና እንደው በቆመን በምናስቀድስበት ሰዓት እንኳን ቢያንስ ሕሊናችንን ወደ ሰማይ ልናደርግ ይገባናል። ሕሊናችንን ወደ መንፈሳዊ ነገር ልንመራው ይገባናል። ሁሌ በቅዳሴው የምንሰማው ነገር ነው። ምንድነው? በቅዳሴ ጊዜ ነው አለሉ አዕይንቲክሙ አይኖቻችሁን ወደ ሰማይ አንሱ ነው። እንደው ልባችሁን ደግሞ ወደ እግዚአብሔር ይሁን። እንደው በሰማይ ያለውን አስቡ። የላይኛውን ነገር እንድናስብ ነው። ሁሌም ደግሞ እንድናስተውል ነው። ሁሌ በቅዳሴ ጊዜ እንሰማለን። ወደ ምስራቅ ምን አድርጉ ይለናል። ወደ ምስራቅ ተመልከቱ እናስተውል ይላል። እንደው ወደ ምስራቅ ሲባል እንደው ምስራቅ ብቻ መመልከት አይደለም። እንደው ከምስራቅ ፀሐይ እንደሚወጣ እንደው አምላካችንም ደግሞ ከምዕራብ ከምስራቅ እስከ ምዕራብ መብረቅ ወጥቶ እንደሚታይ እርሱም እንዲህ ታይቶ የሚመጣበትን ነገረ ምጽአቱን አስቡ ማለት ነው። እርግጥ በምስራቅ ብዙ ነገር ተመስሏል። ምስራቅ ተባለች እመቤታችን ናት። እነሆ ከምስራቅ ተባለች ከእመቤታችን ጌታችን ኢየሱስ ክርስቶስ እንደሚወለድ በቤታችንም ሲወለድ ደግሞ ምስራቃውያን ሰብአ ሰገል እንደመጡ እነሆ በምስራቅ በደብረ ዘይት ጌታችን ኢየሱስ ክርስቶስ እንደተገለጸ ብዙ ምሳሌ ያለው ነው። ነገር ግን ከዛሬው ጋር የሚሄደው ወደ ምስራቅ ተመልከቱ፣ እነሆ ነገረ ምጽአቱ በምስራቅ እንደሚመጣ ያንን ነገር ልናስተውለው ይገባናል ማለት ነውና ለጸሎት መዘጋጀት ነው። ለጸሎት መትጋት ነው። ሌላ ሁለተኛው ጊዜ እንደምንሰማው ተዘጋጅታችሁ ኑሩ፣ ድለዋኒክሙ ንበሩ። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ እንደተነገረው ማለት ነው። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በሚመጣበት ጊዜ በፊቱ ለመቆም እንድትችሉ። ስለዚህ ይሄ ሁሉ በሚሆንበት ሰዓት እኛ ተዘጋጅተን መኖር ይገባናል። መዘጋጀት ማለት ደግሞ ሌላ አይደለም። በእግዚአብሔር በጸሎት በጾም በምጽዋት እንደገናም ደግሞ በንስሐ በቅዱስ ሥጋው በክቡር ደሙ ተወስደን መቆየት ማለት ነው። አንዳንድ ጊዜ ምጽአት ሲባል መጨረሻ ላይ ጌታችን ኢየሱስ ክርስቶስ እንግዲህ ምጽአት ሁለት አይነት ነው። አንደኛው አምላካችን ወደዚህ ዓለም የሚመጣበትና ይህ ዓለም የሚያልፍበት ጊዜ ነው። ዋናውና ሁለተኛው ምጽአት ግን ምንድን ነው? በእያንዳንዳችን ላይ ያለው ጥሪ ነው። ዕለተ ምጽአት በእኛ ላይ መቼ እንደሚሆን አናቅም። መቼ እንደምንጠራ አናቅም። በየትኛው ጊዜ ወደ አምላካችን ወደ እግዚአብሔር እንደምንሄድ አናቅም። ብዙ ሰዎች እኮ ተጠርተው ሄደዋል። ከእኛ እናቶቻችን ተጠርተው ሄደዋል። አባቶቻችን ተጠርተው ሄደዋል። ወንድሞቻችን ተጠርተው ሄደዋል። በየቀኑ የምንሰማው ብዙ ሰዎች እየተጠሩ ሄዳሉ። እኛ መቼ እንደምንጠራ አናውቅም። ስለዚህ ለእኛ እንደውም እኮ ምጽአት የሚባለው የእያንዳንዳችን ዕለተ ሞታችን። ስለዚህ የምንጠራበትን ሰዓት አናውቅምና ተግተን ልንጠብቅ ይገባናል። ሌባ በየትኛው ጊዜ እንደሚመጣ ባለቤት ቢያውቅ ኖሮ ተግቶ ቤቱን ይጠብቅ ነበረ እንደተባለው እንደ ጌታችን ኢየሱስ ክርስቶስን የሚመጣበትን ቀን አናውቅምና ተግተን ልንጠብቀው ይገባል ማለት ነው። ለዚህ እንግዲህ አንዱና ትልቁ ነገር መዘጋጀት ያስፈልጋል ማለት ነው። ስለዚህ ልንዘጋጅ ይገባናል። እንግዲህ ሌሎች ብዙ ነገሮች አሉ። የመጨረሻው ግን እነሆ ልናደርገው የሚገባው ቅድም እንዳልነው እስከ ወዘአዝለፈ ትዕግሥቶ ውእቱ ይድን፣ እስከ መጨረሻ የጸና እሱ ምን ይሆናል ብለናል? እስከ መጨረሻ የጸና እርሱ ይድናል። ስለዚህ እስከ መጨረሻው መጽናት፣ አንደኛ በሃይማኖታችን ዛሬ ብዙ ፈተና አለ፣ ብዙ መከራ አለ። በእምነታችን፣ በቤተ ክርስቲያናችን፣ በማህበራዊ ሕይወታችን፣ በግላችን፣ በብዙ ነገር። ነገር ግን ይሄ ሁሉ ፈተና ሲደርስ በእምነት መጽናት እንጂ እንደውም ብለን ከቤተ ክርስቲያን እንዳንርቅ፣ ከሃይማኖታችን እንዳንርቅ። አንዳንድ ሰዎች በሆነ አጋጣሚ የሆነ ቤተክርስቲያን ላይ የሆነ ነገር ቢፈጠር ሁለተኛ ቤተክርስቲያን አልመጣም የሚሉ ብዙዎች አሉ። ነገር ግን ወንጌል የሚያስተምረን ይህንን አይደለም። እስከ መጨረሻ የጸና ይድናል ነው የሚለው። አንዳንዴ ነገር የሆነ ነገር ስንሰማ በቃ እንደዚህማ ከሆነ እኔ ብለን የሆነ ተስፋ ልንቆርጥ እንችላለን። ይሄ ግን አሁንም ወንጌል የሚለን ይህንን አይደለም። ከዚህ የበለጠ ፈተና መከራ ይመጣል። ነገር ግን በዛ ሰዓት ምን ልታደርጉ ይገባል ነው ብለው ልትጸኑ ይገባል። አንዳንድ ጊዜ ብዙዎቻችን የምናተኩረው የወደቁትን ብቻ እያየን ነው። እንዲሁ የእግዚአብሔር ቃል እኮ የሚለው ምንድን ነው? የጸኑትን አስቡ ነው። እንዴ የወደቁትን እኮ ዲያብሎስና ሳጥናኤል ሳይሆን ማሰብ የሚገባል የጸኑትን ቅዱሳን መላእክትን። እነሆ የወደቀውን ይሁዳ ሳይሆን እኮ ልናስብ የሚገባው የጸኑትን ቅዱሳን ሐዋርያትን ነው።
የወደቁትን አርዮስ እነ መቅዶንዮስን ሳይሆን እኮ የጸኑትን እነ ቅዱስ አትናቴዎስ እነ ቅዱስ ዲዮስቆሮስ ነው በእምነታችን ማየት የሚገባል። ስለዚህ እስከ መጨረሻው እንደነሱ ልንጸና ይገባናል እና መጽናት ነው የሚገባንና በእምነታችን ልንጸና ይገባል። በሃይማኖታችን ልንጸና ይገባል። መልካም ምግባርን ልናደርግ ይገባል። ይህንን ካደረግን ምጽአት አያስፈራል። የመጨረሻውን ዘመን ምጽአት እንዲሁም በእኛም ላይ የሚመጣው ምጽአት ያስፈራል ማለት ነው። ምክንያቱም ተዘጋጅተናል፣ በጸሎት ተግተናል። እንደገናም ደግሞ እስከ መጨረሻው በእምነታችን በሃይማኖታችን ከጸናን እንደውም የሕይወት አክሊልን ነው የምናገኘው። ሰማዕታት እኮ በመጽናታቸው የሕይወት አክሊል ነው ያገኙት። በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ተጽፎ እንደምናገኘው ቁጥር 6 ጀምሮ እነሆ ሃይማኖቴን ጠብቄአለሁ፣ መልካሙን ገድል ተጋድያለሁ፣ ከእንግዲህ ወዲያ እነሆ የመጨረሻ የሕይወት አክሊል ይጠብቀኛል ነው ያለው ቅዱስ ጳውሎስ። ስለዚህ እኛ መልካሙን ገድል ልንጋደል፣ ሃይማኖታችን ልንጠብቅ፣ ሩጫችንን ልንጨርስ እና በመጨረሻ የሕይወት አክሊልን ልንቀበል ይገባል ማለት ነውና በዚህ ዘመን በእነሆ መልካሙን ገድል እንድንጋደል በሃይማኖታችን እንድንጸና እነሆ እስከ መጨረሻው ሩጫችንን ጨርሰን አምላካችን እግዚአብሔር ያዘዘንን ሕግና ስርዓት ፈጽመን ተዘጋጅተን እንድንጠብቀው አምላካችን እግዚአብሔር አምላክ ሁላችንንም ይርዳን። አምላካችን እግዚአብሔር በደብረ ዘይት በመጨረሻው ዘመን በክበበ ትስብእት በግርማ መንግስቱ ሲመጣ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስተ ሰማያትን ውረሱ የሚለውን የሕይወት ቃል ለሁላችንም ያሰማን፣ መጨረሻችንን ያሳምርልን፣ እስከ መጨረሻው ያጽናን። ወስብሐት ለእግዚአብሔር።